ዛሬ ስለ ኢጎ እናወራለን። ኢጎ እንደ ሞት ቃጭር፣ ቀጭር፣ ረጅም፣ ወፍራም፣ ሽማግሌ፣ አሮጊት፣ ወጣት፣ ህፃን ልጅ ሳይል የሚያጠቃ ፐርሰናሊቲ በሽታ ነው ማለት ይቻላል። በሽታ አይደለም ግን ፐርሰናሊቲ ነው ብዬ አስባለሁ። እና በቃ እንደ ሞት ማይለወጥ ማይቀየር ሁሉም ጋር ያለ ነው፣ ከህፃን እስከ ትልቅ ከአዛውንት ድረስ ማለት ነው። እና ዛሬ ስለሱ እናወራለን እና ቪዲዮውን እስከ መጨረሻው ድረስ ተከታተሉት። አንደኛ እንዳልኳችሁ ፐርሰናሊቲ ነው። ፐርሰናሊቲ እንዴት ሆነ ካላችሁ የራሱ ገጽታ፣ የራሱ አነጋገር፣ የራሱ አወራር፣ የራሱ ሙድ ያለው ነው ማለት ነው። ይህ ማለት አይደንቲቲያችን ነው። ይህ አይደንቲቲ ደግሞ ዋንት የምናደርገውን፣ ኒድ የምናደርገውን፣ ዲማንድ የምናደርገውን፣ ኢንተረስታችንን ነን ኢንተረስት የሆነውን ዲስ ኢንተረስት የምናደርገውን ነገር የለም የሚወክልንን የሚወስድልን ነው ማለት ነው። ይሄ ማለት ደግሞ ፐርሰናሊቲ ነው። የራሱ ሙድ ያለው አሁን ይሄ ማለት እንዴት ብዬ ሊያዝላችሁ፣ አንድ ሰው ደስተኛ አይሆንም ቀኑ ሙሉ ማለት ነው። ሀዘንተኛ አይሆንም ቀኑ ሙሉ፣ አይረበሽም ቀኑ ሙሉ፣ ቼንጅ ያደርጋል። ይሄ ማለት ፐርሰናሊቲውም በጊዜ ጉዳይ ሲፈልግ ወር ደግሞ ሲያስፈልገን፣ ኢጎ ሲያስፈልገን የሚመጣ ነው። ገባችኋል? የሚመጣ ነው። ኒድ ስናደርገው፣ ዋንት ስናደርገው፣ ዲማንድ ስናደርገው ያ ኢንተረስታችን ሲመጣ ነው እንጂ ያ ኢጎ የሚመጣው ቀኑ ሙሉ ኢጎይስቲክ ሆነን ልንኖር አንችልም። ቀኑ ሙሉ ደስተኛ ሆነን እንደማንኖረው ሁሉ ማለት ነው። ቀኑ ሙሉ ሀዘንተኛ እንደማን ሁል ጊዜ ቀኑ ሙሉ ደብሮን እንደማይውለው ሁሉ ቀኑ ሙሉ ኢጎይስቲክ ሆነን አንውልም ማለት ነው። ለዛ ፐርሰናሊቲ ነው የምላችሁ። ላይክ ሙዳችሁ እንደሚቀያየረው ኢጎአችሁ ይቀያየራል። ኢጎአችሁ ኒድ የምታደርጉት፣ ዲማንድ የምታደርጉት፣ ዋንት የምታደርጉት፣ ኢንተረስታችሁ ዲስኢንተረስት የምታደርጉት ነገር፣ የምትወዱት ማትወዱትን ነገር ያውቃል። ላይክ የራሱ አካል አለው፣ የራሱ አስተሳሰብ፣ የራሱ በብል አለው ማለት ነው። ሁለተኛ ደግሞ ኢጎን የምናገኘው፣ ኢጎን የምንተገብረው፣ ኢጎን የምንላበሰው ከማህበረሰቡ ነው። ይሄ ማለት ከማህበረሰቡ ማለት ገና እንደተወለድን ከእናትና ከአባታችን ትንሽ እያደገን ስንመጣ ከወንድምና ከእህቶቻችን፣ ትምህርት ቤት ስንሄድ ደግሞ ከጓደኞቻችንና ከአስተማሪያችን እያደገን ስንመጣ ከማህበረሰብ፣ ከዛ ስራ እያለ የልጅ ልጆች እያለ ከሚስታችን ከፍቅረኛችን እያለ ማህበረሰቡን ይሞላዋል ማለት ነው። ይሄ ማለት ኢጎ የምንላበሰው ከመጀመሪያ እናታችን ነው። እናታችን ጋር በደንብ የምንውል ከሆነ የእናታችን አይነት ፐርሰናሊቲ ይኖረናል። ይሄ ማለት የእናታችን አይነት ኢጎ ይኖረናል። ከአባታችን ጋር ከሆነ እንደዛ፣ ከሁለቱም ጋር ከሆነ ደግሞ ባላንስ እናደርጋለን። ይሄ ማለት ከ1 ዓመት እስከ 7 ዓመት ህፃናቶች ካሜራ ናቸው ይባላል። ላይክ ሳይኮሎጂ ሳይንቲስቶች በደንብ ከመረመሩ በኋላ ካሜራ ናቸው ይባላል። ይሄ ማለት የአባታችንን ሙድ፣ የአባታችንን እንቅስቃሴ፣ የእናታችንን እንቅስቃሴ እያየን የወንድሞቻችን ታላቅ ወንድሞች ካለን ታላቅ እህቶች ካለን የእነሱ ሙድ እያየን ከዛ እያደግን ስንመጣ ደግሞ ትምህርት ቤት ምናምን በ3 ዓመት በ4 ዓመት አይደለም የምንገባው። እንደዛ እያለ ከማህበረሰቡ ኢጎን እንሰበስብና እንላበሰዋለን ማለት ነው። ያን ኢጎ ደግሞ እንዴት እንደምናወጣ ቀጣይ ቪዲዮ ላይ እሰራላችኋለሁ። እንላበሳለን። ይሄ ማለት ኢጎን የምናገኘው ከምንድን ነው ያልኩት? ከማህበረሰቡ ነው ማለት ነው። አሁን አባታችን ኮስታራ ጥርግ ያለ በደንብ አርግቶ ኮስተር ምንም ስስ ጎን ያለው ማይመስል ከሆነ የኛም ኢጎ እንደዛ ነው የሚሆነው። እናታችን ደግሞ ኢጎ አለን፣ ፌሚኒን የሆነ ኤነርጂ፣ እሱ ከሆነ ደግሞ ያ ኢጎ እንደዛ ይሆናል። ከወንድማችን ደግሞ በጣም ወንድማችን፣ ጓደኛችን፣ ሁሉ ነገራችን ከሆነ ኢጎአችን እንደዛ ሆነ እየተላበሰ ይመጣል። እና ኢጎ ጥሩም ጎን አለው መጥፎም ጎን አለው። እሱን ወደ ቀጣይ ቪዲዮ ላይ ኢጎ ስንት አይነት ኢጎ እንደሆነ እና እነዚያ ኢጎዎች ደግሞ ምን እንደሆኑ ነግራችኋለሁ ማለት ነው። ኢጎን እንዴት መቀነስ ይቻላል፣ የኔን ኢጎ እንዴት እንደቀነስኩት አስረድቻችሁ ከራሴ ኤክስፒሪየንስ ልነግራችሁ እችላለሁ። ሪሰርች አላደረኩም። በሚቀጥለው ቪዲዮ ሪሰርች አድርግቼ እሰራላችኋለሁ። ትንሽ 1-2 ቪዲዮ አይቼ ኮንሰፕቱን ለመረዳት በደንብ ስለ ኢጎ ኮንሰፕቱን ለመረዳት ብዬ ትንሽ 2-3 ቪዲዮ ብቻ ነው ያየሁት። የ4-5 ደቂቃ እና ሪሰርች አይባልም። በደንብ አድርጌ ሪሰርች አድርጌ እሰራላችኋለሁ። በደንብ አድርጌ ስለ ኢጎ ቀጣይ 2 ቪዲዮዎች ላይ ግን ከኔ ኤክስፒሪየንስ እንዴት መከላከል ወይ መቀነስ እንችላለን የሚለው ነገር ካለ እንደሱ እኔ ላይክ ባለፈውም እንዳልኳችሁ ላይክ ብሪዚንግ፣ ራሳችሁን ማወቅ፣ አዌርነሳችሁን ማወቅ አክቲቭ ሊስኒንግ በደንብ አርግታው የሚሰራው አክቲቭ ሊስኒንግ ነው።
የአክቲቭ ሊስኒንግ ምንድን ነው ሲል አክቲቭ ሆናችሁ ራሳችሁን ሊሰን ታዳምጡታላችሁ። እናንተ ራሳችሁን ኢንተራፕት ታደርጋላችሁ ማለት ሳይሆን እንቅስቃሴያችሁ፣ አወራራችሁ እንዴት እንደሆነ ላይክ ሰርድ ፐርሰን ሆናችሁ ታዩታላችሁ። ያ ኢጎ እንዴት የሚነሳው መንስኤው ምንድነው? ማን ነው የሚያነሳው? ማን ነው የሚያነቀው? ማን ነው ኢጎአችንን የሚሰብረው? ያን አካል ማወቅ አለባችሁ። ይሄ ማለት አዌር መሆን አለባችሁ ማለት ነው። አዌር ከሆናችሁ በህይወታችሁ አክቲቭ ሊስኒንግ ካለ በደንብ አድርጋችሁ አዌር በዙሪያችሁ አዌር ከሆናችሁ እና ኢጎአችሁ ራሱ ስሊፕ አድርጎ ሲወጣ ምን ይሆናል? ትነቃለህ። ይሄ ነገር አይሆንም ጓደኛዬ ላይ እንዴት እንደዚህ ያደርጋሉ ትላላችሁ። ኢጎአችሁ ደግሞ አክቲቭ ሊስኒንግ ከሆነ ደግሞ ኢጎአችሁ ሲወጣና ስታወሩት አወራራችሁን ታዩትና እንደዚህ አይነት አወራር ድጋሚ ሲመጣ ምን ታደርጋላችሁ? ክራሽ ታደርጉታላችሁ፣ ትሰብሩታላችሁ። ታይፕ ኦፍ ኢጎ አለ ብያችኋለሁ። 3 አይነት ታይፕ ኦፍ ኢጎ እሱ ገይደሳት በደንብ አርጋችሁ ትረዱኛላችሁ። እንዴት አክቲቭ ሊስኒንግ እንደ አዌርነስ እንዴት በደንብ አርጋችሁ እንዴት እንደሚጠቅም ማለት ነው። እና በደንብ አርጋችሁ ራሳችሁ አዌር ሆናችሁ ፕሬዘንት ሆናችሁ ስትንቀሳቀሱ ዙሪያችሁን ስታዩ ያ ኢጎ መውጫ መግቢያ ያጣል። እና ጥሩ ኢጎ መጥፎ ኢጎ አለ ብያችኋል። በመሃል አይል ያን ሰው ጭንቅላቴ ፈልጓል ለማስረዳት እናንተን ስለዛ 3 ኢጎዎች ግን ትንሽ ሪሰርች ባረግ በጣም ደስ ይላል። ለዛ ነው አሁን በመሃል እየሄድኩኝ ነው ኔጌቲቭ ኢጎ ፖዚቲቭ ኢጎ ምናምን እያልኩ እና አክቲቭ ሊስኒንግ ደግሞ በጣም ፐርፌክት አክቲቭ ሊስን ራሳችሁ አክቲቭ ሊስን ስታደርጉት አክቲቭሊ ሊስን ስታደርጉት ራሳችሁን በጣም ነው ህይወታችሁ የሚቀየረው። ለምን ሙዳችሁ በማን ምክንያት በማን መንስኤ በማን ሰው በማን ነገር እንደሚቀየር ታዩታላችሁ። at the same time ደግሞ ራሳችሁን ቢውልድ ታደርጋላችሁ። ካራክተራችሁን ቢውልድ ካራክተራችሁን ዴቨሎፕ ታደርጉታላችሁ። ላይክ ካራክተር ዴቨሎፕመንት ማለት ነው። በሰልፍ ኢምፕሩቭመንታችሁ በደንብ አጥራችሁ ትጨምራላችሁ። ለዛ እኔ አክቲቭ ሊስኒንግ እንደ አዌርነስ በጣም ጠቃሚ እንደሆነ ነግራችኋለሁ። ለዛሬ ቪዲዮ ይሄ ነው። እናቴ ትሙት ዛሬ አሪፍ ቪዲዮ ሰርቻለሁ ብዬ አስባለሁ። ቀጣይ ደግሞ ስንት አይነት ኢጎ አለ? 3 አይነት ኢጎ አለ ብያለሁ። እነሱን አንዳንድ 2 ደቂቃ በታተንላችሁና ሰራላችኋለሁ። ቀጣይ ቪዲዮ ደግሞ ኢጎ እንዳለባችሁ በምን ታውቃላችሁ ምልክቶቹ ብዬ ሰራላችኋለሁ። ቭሎግ ምናምን ለመስራት አስቤ ነበር። ላይክ ትራቭ እንትን አጣውኝ ስቲክ አጣውኝ እንደዚህ ቀልድ መቅረጽ አልፈለኩም እና ስልኬን ትንሽ ልቀይረው ብዬ ነው። ስልኬን ለመቀየር አስቤያለሁ። ቭሎግ በመሃል ጣል አደርግላችኋለሁ እና ያለውበት ሲቹዌሽን እና ቭሎግ የመስራት ፍላጎቱ አሁን የለም። ምክንያቱም ምንድነው ያለውበት ኢንቫይሮንመንት ትክክል አይደለም። ለዛ ወደፊት ቪሎጎች ምናምን ሰራላችኋለሁ። ስለ ራሴም ስለ ፐርሰናል ላይክ ዴቨሎፕመንት ላይ ምናምን ጂም ምናምን ቪዲዮዎች ምናምን ሰራላችኋለሁ። እስከዛ ድረስ ግን እንደዚህ ዝም ብለን እያወራን እየተመካከረን እንቆያለን። እናመሰግናለሁ። ይመቻችሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቪዲዮን ተከታተሉት። አመሰግናለሁ።